ሰላም ውድና የተከበራችሁ የዩሱፍ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ የምገኘው ሀርቡ ከተማ ላይ ነው። እዚህ የምሰራው ቤት ላይ ክሽን ላይ ቢቢሲ ሲያስቀምጡ በስተት ነበር የተቀመጠው። ወደ መሀል ገባ አድርገው ነበር ያስቀመጡት። ይህንን ቢቢሲ እንግዲህ ክሽን ላይ ስለነበረ ቆርቁሬ በስነስርዓት ላስቀምጥላት እንደዚህ በምታዩት መንገድ እየቆረቆርኩኝ ይገኛሉ፣ ላስተካክለው ማለት ነው። እና ሁላችሁም እንግዲህ ቢቢሲ ስትቀብሩ እንዳተሳሳቱና ሲቀጥልም ደግሞ ሻወር ሽንት ቤት ላይ ሽታ አልባ የሆነ ቢቢሲ ምን አይነት ሽታ እንዳያመጣ ምን አይነት ቢቢሲ መጠቀም እንዳለባችሁ በዚሁ የማሳያችሁና የማስረዳችሁ ናት። ከቪዲዮ መጨረሻ አብራችሁን ቆዩ። ክሽን የምታደርጉ ክላስ ላይ ቢቢሲ አርማታ ሳይደረግ ገና ቢቢሲ ማስቀመጥ አለባችሁ ማለት ነው። ቢቢሲው ስታስቀምጡ ግድግዳ ጠጋ አድርጋችሁ በስነ ስርዓት እንደዚህ ማስቀመጥ አለባችሁ ማለት ነው። ከዛ ሲቀጥል ምን ይሆናል? እንደዚህ አድርጋችሁ ስታስቀምጡ ካስቀመጣችሁ በኋላ ግድግዳ ላይ ሲሆን ፍሳሽ አልባ የሆነ ይሄንን የምታዩትን እንደዚህ አይነት ቢቢሲ ማለት ነው። እንግዲህ ብዙዎች የምትጠቀሙት ምንድነው? ይሄን ነው የሚጠቀሙት፣ አብዛኛው ሰው የምትጠቀሙት ማለት ነው። ይሄን ነው የሚጠቀሙት። ይሄ እንግዲህ እንደዚህ አድርገው እዚህ ጋር ቁጭ ይላል። ይሄ ማለት ነው። ይሄ ደግሞ ሽንት ቤትም ላይ ምንም ሆነ እዚህ ጋር ላይ ምናምን ሳህኑ ስናስቀምጥ ውሃ ይዞ የመሄድ አቅሙ ዝቅተኛ ስለሆነ እዚሁ ላይ ከዚሁ ሽታ የመንጣት እንትን ይኖረዋል ማለት ነው። ያ ማለት ምንድነው? ወደ ከውጭ እንግዲህ ክሽን ላይ እናደርጋለን። የእጅ መታጠቢያም ዛጋ እናገናኘው እንችላለን። የውስጥ ሻወር ሽንት ቤት ይኖር ይችላል። ከዛ ጋር ሽታ ስለሚያመጣብን ምን ማድረግ አለብን? ይሄንን ሽታ አልባ የሆነ ቢቢሲ መጠቀም አለብን ማለት ነው። ያ ማለት እንግዲህ እነዚህ ሁለት ነገሮች ናቸው። ይሄና ይሄ የሚስተካካው ይሄ ምን ይባላል መሰላችሁ ስሙ? ፒትራፕ ይባላል ቢቢሲው ማለት ነው። እንግዲህ የዚህ ሰፊና ጠባብ የሆነ ቢቢሲ ያለው አሁን እኛ የምንጠቀመው ባለ 75 ነው። እዚህ ጋር ሰፊው ስለሆነ ነው፣ አርቡ ላይ ስለሌለ ነው። እንግዲህ ከዚህ ኬንቴ አጥተን ይሄንን ባለ 75 ነው የምንጠቀመው ማለት ነው። እንደምታዩት ቤቱን ቆርቁረናል። ማንኪያ ልሾ ተደርጎ ነበር። እንደገና ፍሰን ነው እየሰራን ያለ ነው። ይሄንን አፈራርሰን እንግዲህ እንደገና እጅግ በሚያምር በዘመናዊ ሁኔታ ልንሰራላለው ማለት ነው። ላይ የአንዲታችን በአማና የተረከብነው ቤት ነው። እንደዚህ አድርገን ሰራ ነው እና እናንተ እንዳትሸወዱ ምንድነው ማድረግ ያለባችሁ? ይችን እንደዚህ እጥፍ ያለች ቢቢሲ ያቋል ውሃ የሚሰራ ሰውና ይሄንንም እንደዚህ አድርጋችሁ ገዝታችሁ ይሄን መጠቀም አለባችሁ ማለት ነው። ሻወር ቤትም ሽንት ቤትም እነዚህን መታጠቢያ እጅ መታጠቢያ የምታደርጉበት ቦታ ላይ ሻወር ሽንት ቤት ያለበት ቦታ ላይ ክሽንም ላይ ይሄን መጠቀም መቻል አለባችሁ ማለት ነው። እና እንግዲህ እንደዚህ ስታደርጉ ቤታችሁ ዘላቂነት ያለው ውበት ይኖረዋል። ሲቀጥል ደግሞ ያላስፈላጊ ሽታ አይመጣባችሁም እና ደግሞ ቀጣይም ደግሞ የፈለጋችሁትን ነገር ብትጠቀሙ እንደፈለጋችሁ መሆን ትችላላችሁ ማለት ነው። ያ ማለት ምንድነው? አሁን ይሄ ቤት እንደዚህ ከመበላሸቱ ባሻገር ይሄ ቢቢሲ መቀመጡ አሁን ቫልዩ ማለት ጥሩ ነገር አለው ማለት ነው። ምንድነው? የቆረቆረው ይችን ፓርት ብቻ ነው ማለት ነው። ይሄን ፓርት ብቻ ነው ያቆረቆረው። ብዙ ጊዜ ብዙዎቻችሁ ቢቢሲ አታስቀምጡም። ክሽን ላይ የምታደርጉ ክላስ ላይ ከክሽኑ ወደ ሴፍቲ ታንከር የሚሄድ ቢቢሲ አታስቀምጡም። ሽንት ቤት ጋር የሚገናኝ ማለት ነው። በዛው ቀጥ አድርጋችሁ ስለማታስቀምጡ እንትን ይላችኋል ማለት ነው። እንግዲህ የብዙዎቻችሁ ክሽን ደግሞ እዚህ ጋር ክሽን አሁን ይሄ ከዚህ ከጀርባ ያለው ሻወር ሽንት ቤት ስለሆነ ነው። ከዚህም ውስጥ ላይ ደግሞ የምንታ ቤት ስለሆነ ምንታ ቤት ላይ የውስጥ የምንታ ቤት ሻወር ሽንት ቤት ስላለው ነው። የእናንተ ደግሞ ከዚህ ያለው ሌላ ክላስ ቢሆን ምንድነው ማድረግ ያለባችሁ? ቢቢሲው ሲቀመጥ ቀጥታ ከዚሁ ወደዛው ሴፍቲ ታንከር የሚሆንበት ቦታ ላይ ቢቢሲ መቅበር አለባችሁ። እንደዚህ ረጅም ቢቢሲ ወፍራሙን የሆነ ቢቢሲ ረጅሙን አግድም ማለት ነው። እንደዚህ አይነት ቢቢሲ በረጅሙ ታስቀምጡታላችሁ ማለት ነው። ቤታችሁ ላይ እንደዚህ አድርጋችሁ ከክሽኑ ሴፍቲ ታንከር የሚደርስ ያክል ቢቢሲ ታስቀምጡበታላችሁ። ከዛም በኋላ እነዚህ ትጠቀማላችሁ ማለት ነው። እነዚህ ያለን ፒትራፕ እንትኖች ቢቢሲዎች ትጠቀማላችሁ ማለት ነው። እንደዛ ታደርጉ ሽታ አልባ ይሆንላችኋል ማለት ነው። ሽታ እንዳያመጣ ይረዳችኋል ማለት ነው። እና እንደዛ አድርጋችሁ ቤታችሁን መስራት ትችላላችሁ። ሲቀጥል እንግዲህ አሁን ይሄንን የምናደርገው ምንድነው? እዚህ ጋር ይሄንን እንደዚህ አድርገን እናስገባለን። ይሄንኛው እንደዚህ ሆኖ እዚህ ላይ ይገባል። ይሄ እንደዚህ ግድግዳ ላይ ይጠቀልላል ማለት ነው። ይሄንን እንግዲህ ወደ ታች ትንሽ ራቅ እናደርጋለን፣ እናስገባለን ወደ ውስጥ በዚህ በወለሉ ልክ እንደሆን ማለት ነው። መጀመሪያ አርማታ ስለተደረገ ነው ብያቸዋለሁ። መጀመሪያ ሊቀበር ኑሮ ይሄ እንደዚህ ሆኖ ከቀመጠ ከዛም በኋላ ይሄንን አርማታችንን አድርገን ማንኪያ ልሾ ማድረግ እንችላለን ማለት ነው። ከዛ ቀጥታ ይሄንን እንደዚህ ካደረግን በኋላ ቢቢሲው እንደዚህ ካስቀመጥን በኋላ እዚች ጋር እንደዚህ አስገብታችሁ ወደ ግድግዳው ቆርቁራችሁ ማስገባት ትችላላችሁ። ባትቆርቁሩት እንኳን እንደዚህ ሆኖ ቢቀመጥ እንኳን በኋላ ላይ ለማስተካከል ይረዳችኋል ማለት ነው። ያ ማለት ምንድነው? እንግዲህ ይሄ ተቆርቁሮ ማስገባቱ በጣም የተሻለ አሪፍ ነገር ነው። ግድግዳውን ቆርቁራችሁ
ወደ ውስጥ እንድታስገቡት ማለት ነው። ምንድነው ይሄንን ስታስቀምጡ በኋላ ለክሽን ካቢኔት እንግዲህ የሚያገለግለው ክሽን ካቢኔት ስንገጥም እዚህ ጋር መታጠቢያ ማጠቢያ ቀምና ማጠቢያ ስለሆነ እቃውን ስናጥብ እዚህ ጋር የምንገጥመው ነገር ወደዚህ እንዳይነፋ ይረዳናል ማለት ነው። ይሄ ካለ ወደ ውጭ አስወጣብናል ክሽን ካቢኔት ስንገጥም ማለት ነውና እንዳይነፋብን ይሄንን ቆርቁረን ግድግዳ ውስጥ ቢቪሲውን ማስገባት አለብን ማለት ነው። ይችን የምንጠቀመው ቃጭኗን ቢቪሲ መጠቀም አለብን። ግድግዳው እንደዚህ ይሄ ወፍራም ስለሆነ እንትን ቃጭን ቢቪሲ አሉ። በእነዚህ አይነት ቢቪሲዎች አሉ። እዛም ስላልመጡ ነው። እነዛን ቆርቁረን እዚህ ጋር ግድግዳ ላይ እናስገባለን። ከዚህ እንግዲህ 67 ወይም እስከ 70 ሳንቲም አድርጋችሁ እዚህ ጋር ግድግዳው ላይ ታቆሙታላችሁ ማለት ነው። ያ ማለት ምንድነው ክሽኑ እዚህ ጋር ይሆናል። ዋንድ እዚህ ጋር እናጥባለን። ከዚህ ተቀብሎ ወደዚህ ጋር ይሄዳል። ከዛ ወደዚህ ጋር አድርጎ የወደዛ ወደ ሻወር ወደ ሴፍቲ ታንከር ይወስዳል ማለት ነው። እና እንደዛ አድርጋችሁ መጠቀም አለባችሁ ማለት ነው። ሌላ ሲቀጥል እዚህ ላይ የሚጨመርላችሁ ምንድነው ይሄንን የውሃ እንግዲህ ውሃ ማለት ነው። ውሃው አሁን ይሄ የውሃ መስመር ነው። ውሃው መስመር እንደምታውቁት የውሃ መስመር ምንድነው ከዚህ ሻወር ቤት ወደዚህ መጥቷል ማለት ነው። ክሽንም አልፎ የውስጥ ሻወር ሽንት ቤትን ገብቷል። ጥሩ ማሻአላ በጣም አሪፍ ነው። ይሄንን ደግሞ ውሃ መስመር ስትጠቀሙ ደግሞ ማድረግ ያለባችሁ ወፈር ያለ ማለት ነው። ወፍራሙን አረንጓዴው ወፈር ያለ ከዚህ አለ እሱን እዚህ ግድግዳ ላይ አድርጋችሁ ትጠቀማላችሁ ማለት ነው። እንደዚህ ግድግዳ ላይ እንደዚህ ተቀብሎ እንግዲህ ይሄ ሙሉ ለሙሉ ይደፈናል። ይሄን ቻክ እናደርጋለን እናርማለን። አሁን ከዛ በኋላ የፈለግነውን ነገር እናደርጋለን ማለት ነው። ሴራሚክን ቢደረግ የፈለጋችሁት ነገር ብታደርጉ ዘቆሩም ስለሚኖሩ ከዚህ ከስር ላይ በኋላ ላይ ይሄን ለመቀየር አትቸገሩ ማለት ዘላቂ ነገር ለመስራት ይሄንን እንደዚህ አድርጎ ትጠቀማላችሁ። ከዛ የምንፈልገው ቦታ ላይ ከዚህ ጋር ውሃ እናወጣለን ማለት ነው። እዚህ ጋር ላይ ወጣ የምንፈልገው እንቀጥላለን። በምንፈልገው ቦታ ላይ የውሃ መስመሩ በዚህ ጋር ስላለ ከውሃ መስመሩ ላይ የምንፈልገው ቦታ ላይ መቀጠል እንችላለን ማለት ነው። የውሃ መስመሩ እንኳን ብዙ የሚያሳስብ ነገር ባይሆን እዚህ ጋር ላይ ከተሰራ በኋላ መስራት የምትፈልጉ በውጭ በኩል ተዘርግቶ በዚህ ጋር ተበስቶ መውጣት ይችላል ማለት ነው። ነገር ግን ለአደጋ በኋላ ላይ ከውጭ የሚደረገው ለአደጋ ብዙ ጊዜ ጥሩ አይደለም፣ አይመከርም። ምክንያቱም ይሄ ከጀርባ ስለሆነ ልጆች እንትን ሊለሩት ይችላሉ። እንዲሁም ደግሞ ፀሐይ ዝናብ ምናምን ትፈራረቅበት እንትን ሊሉ ይችላሉ። አዲሱን ወይም ደግሞ ጥንቃቄ ሊፈልግ ይችላል። ይሄ ግን በዚህ ጋር እንደዚህ ተቆርቁሮ ከተደረገ ሴፍቲው ጥሩ ሆኖ ይጠበቃል ማለት ነው። ዘላቂ ነገር እንጠቀማለን ማለት ነው። ፍሳሽ ማስወገጃ ናት። ፍሳሽ ማስወገጃ መሆን ያለበት አሁን ይሄ ሲታጠብ ቤቱ ሲታጠብ ማለት ነው የውሃው ወደዛ ወደ በረንዳ ያወጣል ካለ በዚሁ ገብቶ በዛ ወደ ሻወር ቤት እንዲሄድ ማለት ይሄ ቤታችን ስናጥበው ስናጠዳ የውስጡን ስናጠዳ ፍሳሽ ማጥጃ ይባላል። ይቺ ፍሳሽ ማጥጃ መሆን ያለባት እዚህ ጫፍ አካባቢ ላይ የቤቱ ጫፍ ላይ ነው መሆን ያለባት። ከዛ ይቺ እንግዲህ የዚህ ጥቅም ምንድነው? ይሄንን እዚህ ጋር እንደዚህ ቢቢሲ ዋት ከደላለች በዚሁ ልክ እንደዚህ ታልቃለች እና ከዛም በኋላ ፍሳሹን አጥብተን ቤታችንን በዚህ ጋር ውሃው ገብቶ ወደዛ ወደ ሴፍቲ ታንከር እንዲሄድ ይረዳናል ማለት ነው። እና ለዚህ እንዲሆንላችሁ እንደዚህ አድርጋችሁ ቤታችሁን መስራት ትችላላችሁ ማለት ነው። የዛሬው ቪዲዮ በጣም ብዙ ነገር እንደሚያስተምራችሁ ተስፋ አድርጋለሁ። ጭቃ ቤትም ለምትሰሩ ብሎኬት ቤትም ለምትሰሩ ተጠቀሙት። ይሄንን ቢቪሲ ማስቀመጥ ያለባችሁ ከአርማታ በፊት በጥንቃቄ ማስቀመጥ መቻል አለባችሁ። ሁለተኛ ደግሞ ስትጠቀሙ እንደዚህ እነዚህን ሽታ አልባ የሆነ ነገር እንዳይመጣባችሁ የምታደርጉበት የእጅ ቦት የእጅ መታጠቢያ ቤታችሁ ላይ የምትጠቀሙ ከሆነ ክሽን ካቢኔት ላይ የምትጠቀሙ ከሆነ የውስጥ ሻወር ሽንት ቤት የምትጠቀሙ ከሆነ ብዙ ሰው እንደውም የውስጥ የሚታየው ሻወር ሽንት ቤትን ይጠለዋል። በምን ሽታ ያመጣል በማለት ምክንያት ማለት ነው። ሽታ የሚያመጣው ቢቪሲ አጠቃቀማችንን በስልሳ ስለማናደርግ ነው እንጂ ከዛ ድረስ ሽታ እየመጣ አይደለም ማለት ነው። ሽታ እንዳያመጣ እነዚህን ቢቪሲዎች መጠቀም እንዳለባቸው ያስተምራችኋል ማለት ነው። እኛ በመግባታችን ካርቡ ላይ ይሄንን እንደዛ አድርገን እየሰራንላት ነው። መጨረሻ ላይ ደግሞ የውስጥ ሻወር ሽንት ቤትንም የውጭንም ሰራተን ውሃ መስመሩንም ዘርጋግተን መጨረሻ ላይ ማሳያችሁ ይሆናል። እንዴት እንደሚያምርና እንዴት እንደሆነ መጨረሻ ላይ ማሳያችሁ ይሆናል። ቤቱን እንደዚህ በሚመስል መንገድ ቀለም እየቀባነው ነው። ቀለሙ እንግዲህ እንደምታዩት ጂፕሰም ኮርኒስ ግድግዳ ቻክ አድርገናል። ቀለሙ እየቀባባነው ነው። እንዴት እንደሚያምር ሊቃኝ ታርጉትና ቪዲዮውን ይጨርሳለሁ። በቪዲዮ ላይ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ኮሜንታችሁን እመልሳለሁ። እንዲሁም ደግሞ አዳዲስ እጅግ ዘመናዊ የሆኑ ቤቶችን ገንብታችሁ መጨረስ ከፈለጋችሁ በዚህ ቻናል በጣም ጥድት ያሉ ስራዎችን ሰርተን የምናስረክብበት ቻናል ነው። በቤት ስራ ላይ ደግሞ ትልቅ ትምህርቶችን የምንሰጥበት ቻናል ነው። ቻናሉን ሰብስክራይብ፣ ላይክ እያደረጋችሁ ለሌሎች ተደራሽ እንዲሆን አድርጉልን። ሲቀጥልም ደግሞ ይሄ ቻናል ብዙዎቻችሁን በቃ ተወጭ የሚያድርግ ሌሎችንም ወጣቶችን ወደ ስራ የሚያሰማራ ቻናል ስለሆነ
ይሄ የቤት አሰራር ሁኔታ ሀገራችን ላይ በደንብ መሰራት ወጪውን አውጥታችሁ ቤቱ ስለሚሰራ የአሰራር ስታንዳርድ ጠብቆ የሚሰራ ስለሌለ የዚህ ችግር ስላለ ይሄንን ቻናል ሰብስክራይብ ላይክ እያደረጋችሁ ለሌሎች ተደራሽ ስታደርጉ ምን ታግዛላችሁ? ሰውየው ለፍቶ ደግሞ የሚሰራውን ቤት በተነሳት እንዲሰራለት ታደርጋላችሁ። ሲቀጥል ደግሞ እዚህም ደግሞ የስራ እድሎችን የሚያገኙ ወጣቶች ይኖራሉ ማለት ነው። እንግዲህ ቤቱን እንዳያችሁት ይሄን ይመስላል። አሁንም በሀርቦ አካባቢ ላይ የምትገኙ ውሃ መስመር ቤታችሁን አሰርታችሁ ከጨረሳችሁ እንደገና ክሽን ላይ ሻወር ሽንት ቤት ላይ ምናምን ማሳረም የምትፈልጉ ካላችሁ ሀርቦ ኬሚሴ ወለዲ ኮምቦልቻ ደሴ አካባቢ ላይ ያላችሁ ደውሉልኝ።